ኖላዊ ወይዘሮ ሜላትና አቶ መስፍን ላይታረቁ ቃል ተግባቡ። ምክንያቱም መስፍን ከዚህ በኋላ የኔና እሷ ነገር አበቃ ብሎ ይለዋል። ምላሴም ደግሞ አይሆንም አባዬ፣ በተልካሻ ነገር እንድትጣሉ አንፈልግም። እናም ደግሞ ማን ነው እንደዚህ ያደረገ ብሎ ይነግረዋል። እሱም ግራ ስለገባውና ስለተበሳጨ ሄዶ አባቱን ለማናገር ሞክሮ አባቱን ግን አስቀይሞት ተመልሷል። እውነቱን ለምን ነገርካት? ለኛ ደግሞ ውሸት እንዳደረግከው ለእሷ ደግሞ እውነት ነግረሃታል ይለዋል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ እንደምታዋቸው እዚህ ደርሰዋል። አሲርና ኖላዊ ተዘጋግተዋል ማለት ነው። የዘጋጋቸውን ነገር ባናውቅም ምክንያቱም ባለፈው ጊዜ ታስታውሳችሁ በዛ ስለተቆጣው አሁን ላይ አሲር አኩርፏል ኖላዊትን። እንደዚሁም መንገድ ዳር እንደለመዱ ቁጭ ብለው እያወሩ የሆድ ሆዳቸውን ከተምቹ ጋር ኖላዊትም ፋኖሴ ምሳ ጠርታና ልንሄድ እንችላለን ወይ ይዛቸውን አብላኛለች ሲላቸው አንነድም፣ ምን ልንሰራ ነው የምንነደው እያሉ በመጀመሪያ እነዳለን ብለው ሲያበቁ አሲርም ምን ያልሄድም ምን አረግላታለሁኝ ቺካችሁ ለእናንተ እንጂ ለእኔ ነው እንዴ ብሎ ተነስቶ ይሄዳል ማለት ነው። ተምቹም ደግሞ እንደዚህ በእኔም እሄዳለሁኝ ምንም ችግር የለም ቺክ አትበሉኝ ባካችሁ እያለ አቶ ኖላዊትም ይቀላብድ ይጀምራል ማለት ነው። ወይዘሮ ሜላት እንግዲህ ያበጠ ይፈነዳታል እንጂ ከመስፍን ጋር ያለኝ ነገር አብቅቷል ብላትን ስትል ተናግራለች ማለት ነው። በዚህ ሰዓት ላይ እየተበሳጨችና እየተናደደችን ቢሆንም እውነት ለመናገር መስፍን በጣም መልካም ሰው ነው። ሜሉ እያትኩቹ ብዬ ነው ማስበው። ይበቃዋል ቅጣቱ። ሰላም እንግዲህ እየተንጨረጨረችና እያበደ ትገኛለች። ያንጨረጨራትና ያሳበዳት ነገር የሀና ደሴ መሄድ እንግዲህ አስፈቅዳታለች ማለት ነው። ሜላትም ፈቅዳላታለች ብሎ ምላሴ ሲነግራት በጣም ተናዳና ተበሳይታ ሀና እኮ እዛ አሰቡኝም ማንም ጤነኛ የለም እንደዚህ ቤት ሀና ወደ ደሴ ከሄደች እኮ አሲርን እንደዚሁም ኢዝራን ትተዋለች ትላለች፣ ኢዝራን ትረሳዋለች። ቆይ እሷ ናት አንቺ ያፈቀራችሁት ብሎ ሲላት ምላሴ ላይ ትጮህበታለች። ሰላም በአሁን ሰዓት ላይ ኢዝራና ሀና እንዲለያዩ አትፈልግም። ምክንያቱም ታውቃላችሁ እሷ አሲርን ትወደዋለች እና አሲር ትቷክ እሷ ጋር ይሆናል ብላ በጣም ተበሳጭታን ያለችው። ፈተና ይደርስባቸውና ትምህርት ቤት ይሄዳሉ። ያህና እንግዲህ ቅዱስ ጋር ስለተጣላች ስለጺ ስለነገራት እያንዳንዱ ነገር እሱ ጋር አልቀመጥም፣ ጺን ደግሞ ከኢዝራ ጋር እንድትቀመጥ ተደርጎ ነበር እና ግራ ገብቷቸው ምን እየተካሄደ ነው እያሉ ግራ ይገባቸዋል ማለት ነው። በዚህ ሰዓት እየተናደዱና እየተበሳጩ ይገኛሉ ማለት ነው። ይህም በማስመልከት ሀና አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ እየገባች እንደሆነ አይተናል ማለት ነው። መስፍንና ሜላት እንግዲህ ያው ቢታረቁ ብለን ጸሎት እያደረግን ነው ማለት ነው። ኖላዊት ግራ ገብቶት መስፍን እንግዱ አናግሮት ነበር። እባክህ አሲርን ለእኔ ተውልኝ፣ አሲርን እንዳትወስድብኝ፣ ያለ አሲር መኖር አልችልም፣ ተተምቹና ከአሲር ውጭ ማንም ጠያቂ ዘመድ የለኝም እያለ ለመስፍን ይነግረዋል። መስፍንም ደግሞ እኔ አሲርን እኮ አቶ ኖላዊት ልወስደው ፈልጌ ሳይሆን በሆነ ሰዓት ላይ ሜላትን ነፍሷን ያተረፈልኝ እሱ ስለሆነ ለዛ ላወራው ፈልጌ ነው እንጂ ሌላ ነገር አይደለም ብሎ ይለዋል ማለት ነው። እሱም ግራ ስለገባው እሺ መርሃባ ምን ነበረ እያለ እንጂ በፍጹም አሲር እንድትነካው አልፈልግም እያለ ኖላዊት ይጠይቀዋል ማለት ነው። ወይዘሮ ሜላት እንደምታውቋት ያው በጣም ከባድ ችግር ብትሆንም እርግብን ክዳ ለመጠየቅ ሞክራለች ማለት ነው። እርግብን እንግዲህ እንደ ልጆቿ አድርጋ እያየቻት ትገኛለች ማለት ነው። ሜሉ እንግዲህ ያው ብዙ ችግርን ብታሳልፍም አሁን ላይ ማለት በጣም ችግሮች ተደራርበውባታል። በእርግጥ እናውቃለን፣ ግን እሳ ያንን ቆፍጣና ሆና እንደምታሳልፍ አይተናል ማለት ነው። እንግዲህ ፋያው ሄዶ ነበር ማለት ነው። እሱም የሄደው ወይዘሮ እንትናን ፋኖሴ ምግብ ስለጠራችው ምሳ ጠርታው ስለነበር እዛ ሄዶ እንግዲህ አትሄድም ቁጭ በል በመጀመሪያ ጉልበሳም እያለችው ነበር ማለት ነው። ዘመዷም አብሯት ነበር ማለት ነው። በፍጹም ጉልበት እኔ ነው ላይ ነኝ ተንበርክክ የምስመው እንኳን ለጉልበትና ለሷስ ተንበርክክ የለ እንዴ በፍቅር ስለዚህ እኔ መሳም አለብህ ብሎ ልጁ ሊስመው ሲል አደርገዋለሁ ለሷ ስልማ ብሎ በኋላ ሰላም ይላልና ቁጭልና ባርከው ዳባቸውንም ቡናቸውንም ከጠጡ በኋላ በቃ እዚሁ ደርጅ እያለችው በፍጹም እዚህማ አላድርም መሄድ አለብኝ ቤተሰብ ምክንያቱም ምን ነው
ቤት የሌለ መሰለሽ እንደ እያለ ይላታል ማለት ነው። እሷም ግራ ገብቷት ስለነበረ ፋኖሴ በዚህ ሰዓት ላይ ምንድን ነው ማደርገው እያለች አሁን ላይ ቤቴ እንድትገቢ እፈልጋለሁ ይላታል። በእርግጥ ነው ኖላዊት አሁን ቤቱ ፋኖሴ ብትመጣ በጣም ከባድ ችግር አለበት ማለት ነው። ምክንያቱም ምን ከምን አረጋታለሁ እያለ እያሰበ ለአሴርና ለተምቹ እንደዚሁም ደግሞ ለሀና እየነገራት ነበር ከዚህም በፊት ማለት ነው። ፋኖሴ ቤቴ ውስጥ ከመጣች እኮ ምግብ ያስፈልጋታል፣ ምግብ ልብላ ልጠጣ ትለኛለች፣ ምንድን ነው የማደርገው እያለ ይገኛል ማለት ነው። እንግዲህ ምንም ማድረግ አይቻልም። ጠቅለል አድርግ ሴት ልጅ ከቃል ከገባህላት ወደ ቤት ነው መጎተት ያለብህ፣ አንተም ጥሩ ነው እያለች ሀና እየመከረችውም እየተመካከሩ ነበር። ሀና አሁን ላይ ከባድ ችግር ውስጥ ናት ማለት ነው። ኢዝራ እኔ የምሆነህ ልጅ አይደለሁም፣ ስለዚህ ከዚህ በኋላ እኔ እናንተ በዚህ መንገድ ልንቀጥል አንችልም ብለዋለች ማለት ነው። አንተም የራስህን ህይወት ምራ፣ እኔም የራሴን ህይወት ልምራ። ስለዚህ እኔ እናንተን የሚያገናኘን ሌላ ነገር ምንም ነገር የለም ብለዋለች። ከዚህም በፊት በእርግጥ ሀናን የጎተጎተቻት ወደ ፍቅር ውስጥ እንዲገባ ያደረገቻት ሰላም ናት። ከዚህም አልፎ ደግሞ ኢዝራንም እንደዛው ትልቅ ጣጣ ውስጥ ያስገባቻቸው እሷ ስለሆነች ግራ ገብቷታል ሰላም ማለት ነው። ምንድን ነው ምኑን ከምን ነው ማረገው እያለች ነበር ማለት ነው። ሀናንም ደሴ በፍጹም አትሄጂም ብላታለች። እሷም ደግሞ አይመለከትሽም፣ እኔና አንቺ ዝጋ እንጣላለን፣ ይሄንን አትበይ። በዛ ላይ ደግሞ ሜላት ሰምታ ነበር በርግጥ እሷ ሰላም ነግራት፣ አሁን ላይ ግን እውነቱን ስላወቀች ልተር ነው እና ግራ ገብቷታል ሰላምዬ። እሷ ኢዝራ ጋር ትጣላለች እያለች ስለሆነ ማለት ነው። በቅርቡ ግን እናየዋለን ሁሉንም ነገር አይተን በእርግጥ እንወስናለን ብለናል ማለት ነው። የወይዘሮ ሜላት ነገር ግራ ቢያጋባም ማለት ነው። በጣም እውነት ለመናገር ሜላት በእርግጥ ፈተናዎች በዝተውባታል። ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።